አዎ አንድ ቅድም ወልድ እኮ እግዚአብሔር ነው። ፈቃደኛ ነው ወይ ለመወያየት ከወንድሞች ጋር የሚል ነገር በውስጥ ጽፈሽልኝ ነበርና ከፕሮቴስታንቶች ጋር ከወንጌል አማኞች ጋር ብለሽኝ ነበርና አሁን ነው መልሼልሽ ነበር። ያየሁትና አሁን ነው ያየሁትና አሁን ላይቭ ነህ ግን መልሻለሁ፣ ታየዋለህ። እሱ ከየትኛው ዲኖሚኔሽን ጋር ነው? ሜይ ቢ ዲኖሚኔሽኑ ሉትራን ስፔሲፊክ ለማድረግ ከሉትራን ጋር ኦኬ። ከፈለግ በእንትን ደግሞ ድረስ ከፔንትኮስታልም አለ። ፔንትኮስታልም ወይ ሉትራን ነው፣ ግን ሉትራኖች ናቸው። ያ በእንትን ድረስ ሉተራን ሆኖ ሉተር የእግዚአብሔር ሰው ነው ወይ ደግሞ ሉተር ሮል ሞዴል መሆን የሚችል ሰው ነው በሚል ርዕስ መወያየት የሚፈልግ ሰው ካለ አለ የምታውቂው? ችግር የለውም አለ። በዚህ ርዕስ ምንም ችግር የለውም። በጣም ደስ ይለኛል። ባይዘቡ አውሪያቸውና ሉተር ሮል ሞዴል መሆን ይችላል ወይ ሉተር የእግዚአብሔር ሰው ነው ወይ በሚለው መወያየት የሚችል ሰው ካለ በቃ አውሪያቸውና በውስጥ አሳውቂ። እሺ በጣም ደስ ይለኛል። ቀን ትነግረኛለህ። ከዛ አሳውቃለሁ። አውሪያቸውን አሳውቂኝ። በቃ በዚህ ርዕስ መወያየት የሚፈልግ ሰው ካለ አም ሃፒ። በጣም ደስ ይለኛል። ለሚ ነው። እሺ ከገባች አይቀር ጋዲስ ኮመንቷንም አይቻለሁ። እህታችን እንኳን በሰላም መጣሽ። እንኳን በሰላም ቆየ። መዝሙር ያሬድ እግዚአብሔር ይመስገን። አውርቼሽ አላቅም። በእርግጥ የመጀመሪያ ነው። እኔ ግን አውቃለሁ፣ ያው አያለው ቲክታክ ላይ። ጥሩ። ቅድም ባነሳሁት ሀሳብ ላይ ስናገር ክርስቶስን አትሸፍን አልሽኝ አይደለ? ያው አነጋገሬ ትንሽ ከበድ ይላል፣ ግን ከብዶኝ አይደለም። እኔ በጣም ቀሎኝ ነው ልጠይቅሽ ነው። ከብዶኝ አይደለም። ምክንያቱም ትንሽ ሀርሽ እንዳይሆንብህ ብዬ። ኧረ እኔ ሀርሽ አይደለም፣ በጣም ከሀርሽም ዝቅ ያለ ነው። ለምን መሰለሽ? ምክንያቱም እኔ ጌታን ሳስብ የሚሸፈን ጌታ የለም እንዴ፣ የሚሸፈን ክርስቶስ የለም፣ የሚሸፈን አምላክ የለም። እሱ እውነተኛ ፀሐይ ነው፣ የጽድቅ ፀሐይ ነው። እና ፀሐይ ላይ ሻማ ብታበሪ የሻማው ብርሃን እኮ ፀሐዩን አይሸፍነውም። እና እኔ አይገባኝም ብዙ ጊዜ ፕሮቴስታንቶች ክርስቶስ ተሸፈነ ስትሉ እኛ በመላእክቱ በቅዱሳኑ በጻድቃኑ ክብሩ ኃይሉ ድንቅ አድራጊነቱ ቸርነቱ አልፋና ኦሜጋነቱ ይገለጣል እያልን እኔ ቅዱስ ጳውሎስ እኔ ክርስቶስ እንደመስል እናንተ እኔን ምሰሉ ሲል ክርስቶስ ተሸፈነብን አልተሸፈነብንም እኮ። እና ክርስቶስ ተሸፈነ የምትሉት ነገር አይገባኝም። ሰው የሚሸፈን ክርስቶስ አለ? በመጀመሪያ ንጽጽርህን ነው እንትን መጀመሪያ ላይ ስለ ሲስተር ህይወት መዝሙር ተናገርክ። ጥሩ ነው፣ ወድጄዋለሁ ስትናገር እና አይ ቲንክ አላፋት ጉባኤም ላይ መዝሙሮቿ ሲዘመሩ ነበረ እና ቆንጆ ቆንጆ መዝሙሮች ትንሽ ለመስማት ሞክሬያለሁ። ይኸኛውን አልሰማሁትም። አሰማሻለሁ፣ ግን የጠየኩሽ ጥያቄ የታለም የሚሸፈን ክርስቶስ አለ ወይ ነው። ከዛ በፊት ያልኩት የተናገርከውን ደገፍኩና ቀጠልክና ንጽጽሩን ያልወደድኩት። ንጽጽሩን ስልህ ጥሩን የተናገርከው ዕብራውያንን ጠቅሰህ ንጽጽሩን አልወደድኩትም ስልህ የትኛውን ኢየሱስ ነው የምላቸው ወንጌል አማኞች ሊጠይቁኝ ጴንጤዎች አልክ። ኖ እሱን አልጠየኩሽም። እኔ እህታለም የጻፍሽውን የጠየኩሽ የጻፍሽው እኮ ከዚህ ጋር አገናኝቼ ነው። ሸፈንኩ ያልኩ ንጽጽሩ ከሐሰተኛ ክርስቶስ ጋር ነው እንጂ ልታነጻጽረው የምትችለው እውነተኛውን ኢየሱስ ከመላእክት ጋር ከቅዱሳን ጋር እየተባለ ለምን ተነጻጸረ ብዬ ነው። ምንድን ነው ያነጻጸርኩት? እኔ ክርስቶስን ከመሬት ጋር አነጻጸርኩ? ለምንድን ነው እንደዚህ አይነት ውሸት የሚሆነው? አይደለም ውሸት ሳይሆን ይኸውልህ፣ ቆይ ልንገርህ። መጀመሪያ አንተ ያልከው ዕብራውያን ላይ ያለውን ጠቀስክና ይናገራል በደመና ዙሪያችን ያሉትን የሚለውን መሰለኝ ለመጥቀስ የፈለግከው አንተ። አይደለም ሌላ ቲንክ በደንብ አልሰማሽኝም ማለት አይሹ። ዝም ብለህ ቸኩለሽ ነው ኮሜንቱን ጻፍኩ። ዕብራውያንን ነው የጠቀስከው። መጀመሪያ ስለ ኢየሱስ ተናገርክና ጌታውን ተቀበል ቢሉኝ አሁን ጴንጤዎች የትኛውን ጌታ ነው የምቀበለው እላቸዋለሁ። እኛ የምንቀበለው ጌታ እስተ ክብሩ እስተ መላእክቱ እስተ ቅዱሳኑ አልክ። ከምን አንጻር አልኩ እንደዛ? ምን ያልከው? ከምን አንጻር አልኩ እንደዛ ስል ዕብራውያን ላይ ያለውን ነው። እንደዚህ ያሉ ምስክሮች በደመና ላይ ካሉት ይኸውልሽ፣ እኔ የጠቀስኩት ዕብራውያን 12 ላይ ያለውን ነው። ዕብራውያን 12 ላይ ከቁጥር ቆይ አዳምጪኝ፣ ብታዳምጪኝ እኮ ይጠቅምሻል እህታለ። ዕብራውያን 12 ላይ እንደ ደመና የከበቡን ይሄ ከኛ ጋር ያላቸውን ህብረት ያሳያል አልኩና ከዛ ዝቅ ብዬ ምን አነበብኩ መሰለሽ? ቁጥር 22 እና 23 ላይ አላነበብኩት። ምን የሚለውን በሰማያትም ነገ ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያቱም ኢየሩሳሌም በደስታም ወደ ተሰበሰቡባ ወደ አእላፋት መላእክት በሰማያትም ወደ ጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማ ወደሚሆኑት ወደ ጻድቃን መንፈሶች የሚለውን አነበብኩና ምን አልኩኝ? በይሄ ክርስቶስ የምናውቀው እነዚህ ሁሉ ህብረት ውስጥ የነዚህ ሁሉ ክብር የሆነው የነዚህ ሁሉ መገለጫ የሆነው ክርስቶስ ነው። ይሄ ከዚህ ውጭ የሆነ ክርስቶስ አናቅም። ምክንያቱም ሐሰተኛው ክርስቶስ ጋር ጻድቃኑ ህብረት የላቸውም፣ መላእክቱ ህብረት የላቸውም።
ሰማዕታቱ ህብረት የላቸውም። የበጉ ሐዋርያት ህብረት የላቸውም። ስለዚህ የትኛውን ክርስቶስ ነው ተቀበሉ የምትሉን? ከነዚህ ሁሉ በእነዚህ ሁሉ ያለው ክርስቶስ ነው ወይስ ከዚህ ውጭ እነዚህን የሚጠላው ክርስቶስ ነው? ስለዚህ ይሄን ያልኩት። ከዛ አንቺ ምናሽ ክርስቶስን ሸፈን ካልሽ ማለት ነው። አሁን አብራሪልኝ። ጥሩ ነው የተናገርከው። እግዚአብሔር ይባርክህ። በጣም አሪፍ ነው የተናገርከው። እንትን ጴንጤዎች እንደዚህ ሲሉን አልክ። ኦፍኮርስ ሊመስል ይችላል፣ ልክ ነህ። ምክንያቱም ኦርቶዶክስም ጌታን ታውቃለች እና ጌታን ተቀበሉ ሲሉን የትኛውን ክርስቶስ ነው የምለው አልክ። እና ያ ንጽጽር ደግሞ ምንድነው የሚመስለው? ኦርቶዶክስ ጋር ያለው ክርስቶስ ብቻ ነው ትክክለኛና ጴንጤዎቹ የሚያምኑት የሐሰት ነው የሚመስል ነው። ኢትስ ኦኬ ብትልም፣ ምክንያቱም እኛ የምናመልከውም እናንተ የምታመልኩትን ኢየሱስ ነው፣ ትክክለኛውን ኢየሱስ እናንተ የምታመልኩትን ማለት ነው፣ የሥላሴ አንዱ አካል የሆነውን። ኦኬ የተወሰኑ ነገሮች ማያስማሙን አሉ። ገባ? ጆቫ ዊትነስ ቢሆን ኦንሊ ጂሰስ ቢሆን ከዚህ ውስጥ ነው ከዚህ ውጭ ነው እንትን ልለው አልችልም ከዛ ሰው ጋር፣ ምክንያቱም ለክርስቶስ ክብር አለው ብዬ ስለማላምን ማለት ነው። ኦፍኮርስ ክርስቶስን እንደምታከብሩ በጣም እንደምትወዱ ለጌታ እንደምትገዙ እንደምትሰግዱ እስማማለሁ፣ አምናለሁ። ግን ጌታ ኢየሱስ ክርስቶስን ማታጎድልበት ነገር አለ። ለምሳሌ ምልጃው ለምን ይጎላል? ገባ? ጥያቄ ገብቶሻል እህት አለም? ጥያቄ የሚሸፈን ክርስቶስን አትሸፍን አልሽኝ። ክርስቶስን የሸፈንኩት ምን አድርጌ ነው? እሱም ብቻ ንገሪኝ። ከክርስቶስ የትኛውን ሐሰተኛውን ክርስቶስ ነው እውነተኛውን ክርስቶስ ነው ስትል ጴንጤ የሚለውን ስለጠቀስክ ነው፣ እንደዛ ብዬ ነው የሸፈንኩት። ክርስቶስ ምን አድርጌ ነው እህት አለም? እንደ ቀላል ጥያቄ። ከመላእክት ውጭም ብቻውን መጥራት ትችላለህ። በነገራችን ላይ እዛ ላይ የሚናገረው ራሱ ስለ መላእክት ነው ብለን እኛ እናምንም። የመላእክት ክብራቸው ክርስቶስ ነው አይደል? ልክ ነው። የሐሰተኛው ክርስቶስ ክብሩ መላእክት ናቸው? መላእክት አይደሉም። ከመላእክት ጋር አይገናኝም። በቃ ስለዚህ እኛ መላእክት ስንል ጌታ አይሸፍንብንም፣ ቅዱሳን ስንል ጌታ አይሸፍንብንም። እናንተ እኮ ናችሁ እኛን ቅዱሳን እያሉ መላእክት እያሉ ጌታን ሸፈኑ የምትሉት። ስለዚህ የሚሸፈን ጌታ የለም። ሊሸፈን የሚችለው ያው ሐሰተኛው ጌታ ነው። ኦኬ ቅዱሳን እነማን ናቸው? የሐሰተኛውማ ክርስቶስማ ይገለጣል በራሱ በሰዓቱ አይደል? ስለዚህ አሁን ያችን አዲስ ያሬድ እንትን በጣም ይቅርታና ያሬድ ቀጥሉ። እኔ ለነገሩ ሚቲንግ 2 ደቂቃ የቀረችኝ። ቀጥሉ እናንተ። አንድ ነገር እህታችን ጽዮን እንድታጠራ ቀደም ያልኩሽን ነገር እሱን እንትን በይና ያው በውስጥ ታሳውቂኛለሽ። ችግር የለውም። ግን እምነታችን ፈጻሚና ጀማሪው እና ፈጻሚው ክርስቶስ ስለሆነ ሉተር ሳይሆን ክርስቶስን ነው የምናውቅ። ሉተር ደግሞ ሪፎርም አድርጓል። ለምንድን ነው ሉተራን የምትባሉት? ሉተራን የተባላችሁት የሉተር ተከታይ ስለሆናችሁ ነው አይደለም? ሪፎርም ስላደረገ የሪፎርሜሽኑን እንከተላለን። ገባ? የሉተርን በዘመናቱ እኮ ቤተክርስቲያን ታድሳለች። ቆይ እሱን አይደለም ያልኩሽ። አንዴ ስሚ፣ ቆይ አንዴ። ሉተራን የተባላችሁት የሉተር ተከታይ ስለሆናችሁ ነው። ከዛም አልፎ ኢቭን የሉተርን ስሞልና ላርጅ ካቴኪዝም እንደ ትክክለኛ የመጽሐፍ ቅዱስ ማብራሪያ ነው የምትቀበሉት አይደል? ማለት መጽሐፍ ቅዱስ ነው ዋናው፣ ግን እንደ ተጨማሪ ማብራሪያው ራሱ የመጽሐፍ ቅዱስ ማብራሪያ የሉተርን ትምህርት እኔ እናንተ እንቀጥላለን። ስለ ሉተርም ለማውራት አልመጣሁም። እሺ ልጁ ይጨርስ። አይደለም ቆይ ወደ ያሬድ ሐሳብ ልመለስ ነው። ቆይ አንዴ ስሚ፣ ወደ ያሬድ ሐሳብ ልመለስ ነው። ቅዱሳንን ከ1 እስከ 30 ለምሳሌ በአንድ ይሄ ጻድቅ ነው የሚታሰበው፣ በሁለት ይሄ ጻድቅ ነው የሚታሰበው ብሎ ማሰብ ትክክለኛ ነው ወይስ ሐሰተኛ የሆነ ነገር ነው? ልምምዱ ትክክለኛ አይደለም። ትክክለኛ አይደለም። እሺ አንዴ ቆይ አሳያት በየቀኑ ያለውን እናንተ ቀጥሉ። ቆይ እኔ ይቅርታሽ እዚሁ ካለሽ ነቢ ከ15 ደቂቃ በኋላ አወራሻለሁ። እሺ አንተ ቅዱስ ነህ? ኧረ አዳምጪኝ ፕሊዝ። አንድ ደቂቃ ሚቲንግ ልገባ ስለሆነ ስራ እየሰራሁ ነው የማወራሽ እና ግን እዚህ ሆኜ እጠብቅሻለሁ። ሚቲንግ 10 ደቂቃ 15 ደቂቃ ብትፈጅ ነው እና እንቀጥላለን። ቀጥሉ። እስከዛ ጋር አዲስ አይሽ ይቀጥላል። እሺ ይቅርታና ጋዲ መዝሙራችን አይሻለን? ስክሪኑ ይታይሻል እህታችን ፂ? ጽዮን አይታየኝም በደንብ ጽሁፎቹ ትንሽ ደቀቅ ስላሉ አይታየኝም። ኦኬ ሲኖድ ያወጣው ነው። ኤልሲኤምኤስ ምንድን ነው አብሪቬሽኑ? ሉትራን ቸርች ኦፍ ሚዙሪ ሲኖድ።
ኦኬ ሉትራን ቸርች ኦፍ ሚዙሪ ሲኖድ አሜሪካ ውስጥ የሚገኝ የሉትራን ቦዲ ነው አይደል? ሲኖድ ነው ያ። በጣም ጥሩ። ያ ኢትስ ፓርት ኦፍ ሉትራን ያስ። በጣም ጥሩ ጋይስ፣ ቅድም ያለችውን ነገር እንዳትረሱ፣ ሁላችሁም በደንብ ስሙ። ቅዱሳንን ከ1 እስከ 30 በዚህ ቀን ይሄ ጻድቅ ይታሰባል ኮሜሞሬት ማድረግ ልክ አይደለም ብላ ነበረ። አሁን የሉትራን ቸርች ሚዙሪ ሲኖድ ራሷ የተናገረችው ነገር ኮሜሞሬሽን ባዮግራፊስ ወይ ደግሞ ቸርች ይራቸው ካላንደራቸው ላይ ያለውን ነገር ላሳያት ነው። እሺ በደንብ አስተውሉ። አያየሽ ነው ችግር የለውም ጽዬ። ኮሜሞሬሽን ባዮግራፊ ነው አይደል የሚለው? አንተ ልትል ፈልገህ ነው ገብቶኛል። የሆነች ቀን የምትታሰብ ቀን አለች። እሺ ይሁን። አረ ምን የሆነች ይሄው ላመጣልሽ። አማላጅ ግን አንደም ቆይ አንዴ አማላጅ ማለቱን ታዩና እዚህ ሐሳብ ላይ መጀመሪያ እንስማማ። ጃንዋሪ 2 ላይ ጄኬ ዊልሄም ሎህ የሚባል ሰው ፓስተር ይታሰባል አይደል? ጀስት የሰራው የእምነት ስራ ነው። ይታሰባል አይታሰብም እኮ የሰራው የእምነት ስራ ነው የሚታሰበው። እሺ ጃንዋሪ 10 ላይ በደንብ ስሚ ጋይስ፣ በደንብ አስተውሉ። ቤዝል ዘግሬት፣ ቅዱስ ባስልዮስ ዘቂሳሪያ፣ ቅዱስ ጎርጎርዮስ ዘንዚናዙና ቅዱስ ጎርጎርዮስ ዘኑሲስ መታሰቢያ ይደረግላቸዋል አይደረግላቸውም? ኮሜሞሬት ይደረጋሉ አይደረጉም? ኢትዮጵያ ይደረጋል፣ እዚህ አሜሪካ ይደረጋል ሉትራን ሚሽን። ስለዚህ ሉትራን ቸርች ሚዙሪ ሲኖድ ውስጥ ይደረጋል አይደል? ኮሜሞሬት ይደረጋሉ አይደል? ኮሜሞሬሽኑ ግን ኢንተርሴሽንን አያጠቃልልም። ያ እኔ ስለ ኢንተርሴሽን አላወራሁም። ኮሜሞሬት ይደረጋሉ አይደረጉም ነው? ይደረጋል፣ ኮሜሞሬሽን አለ። በጣም ጥሩ። ቅድም ምንድን ነበር ያልሽን? ታች ያላችሁ ሰዎች በደንብ ስሙ። ቅዱሳንን ማሰብ ራሱ ኮሜሞሬት ማድረግ ራሱ ሐሰተኛ ልምምድ ነው ብላን ነበረ። ራሳቸው ሉትራን ቦዲ ውስጥ የሉትራን ቸርች ሚዙሪ ሲኖድ ውስጥ እንደዚህ አይነት ልምምድ አለ። ጃንዋሪ 20 ላይ እናንተ ከኢንተርሴሽን ጋር አንድ ላይ ነው እናንተ። ቆይ አንዴ ጃንዋሪ 20 ላይ ማናት መታሰቢያ የሚደረግላት? እኔ ሁሉንም ቃል በቃል አላውቃቸውም። ሁሉንም እንትናን ጠራላለሁ። የኢትዮጵያውን አባገመቺስም አሉ ሶላን ጊዳዳ ኦማይገድነስ እዚህ ጋር ይሄው እዚህ ጋር ጃንዋሪ 20 ላይ ማነው መታሰቢያ የሚደረግለት? እንትን አድርገው ማግኒፋይ አድርገው አይታየኝም። እሺ ይሄው እሺ ማናት ሴራ ነው? ሳራ የአብርሃም ሚስት ማለት ነው። ያ ሴራ። እንቀጥልሽ። ጃንዋሪ 27 ላይ ማነው መታሰቢያ የሚደረግለት? ቅዱስ ዮሐንስ አፈወርቅ። በደንብ ስሙ ጋይስ፣ ሉትራኖች ጋር ነው ይሄ ነገር ያለው። በደንብ ስሙ ሁላችሁ። ቅዱስ ዮሐንስን እኮ እንቀበለዋለን እንዴ? ባስተምሮቱ መታሰቢያ ስለማድረግ ነው አሁን እያወራን ያለነው። በእሱ ስም ጸልየ ፌብሩዋሪ 25 ላይ ቆይ ችግር የለውም ወደሱ አልመጣሁም። ፌብሩዋሪ 5 ላይ ማነው መታሰቢያ የሚደረግለት? ጄኮብ ቅዱስ ያዕቆብ ጄኮብ እስራኤል። ዋናው ፖይንት ምንድን ነው? እሺ አንዴ ቆይ አንድ ደግሞ ፈልግልኝ። ጁን ላይ የሚከበር ደግሞ አለ ኦኔሲሞስ ነሲ። እሱ ፖይንት ምን መሰለሽ እህታችን ፂ፣ አሁን ቅድም ምን አልሽ መሰለሽ ከያሬድ ጋር ስታወሪ ቅዱሳንን እንዲህ ማለት ምናምን ነገር ይሄ መሸፈን የሚል ነገር ስታነሺ ነው። እኔ ከያሬድ ጋር ስታወሪ ስለነበረ ያሬድ ባላለበት አውድ ያንን ነገር ስትናገሪ ምን መሀል ላይ ገባው። ስለዛ ነው ኦኬ። ቅዱሳንን ማሰብ ኮሜሞሬት ማድረግ ልክ አይደለም ወይ ብዬ ስጠይቅሽ፣ አዎ ሐሰተኛ ልምምድ ነው አልሽኝና፣ ነገር ግን ሉትራን ቦዲ ውስጥ እንደዚህ አይነት ልምምዶች አሉ። አሁን ቅድም ያልሽው ነገር ላይ ግን አንድ ጥያቄ ልጠይቅሽ። በሉትራኑ ትራዲሽን ቅዱሳን ያማልዳሉ ተብሎ ይታሰባል አይታሰብም? አያማልዱም። በፊት ሉትራን እንትን ተቀባይነት የለውም ምልጃ። ምክንያቱም ሉተር በፊት ከካቶሊኪዝም ስለመጣ መጀመሪያ ላይ እንደዚህ አይነት አመለካከት የነበረው ሰው ነበረ። በኋላ ላይ ግን ይህንን ልምምድ አልተቀበለውም። ገባ? አልተቀበለውም። በሰማይ ያሉ ቅዱሳን ምድር ላይ ላሉ ቅዱሳን ይጸልያሉ ተብሎ ይታሰባል አይታሰብም? በሉተራኑ ዘንድ አይጸልዩም። አሁን እሱ ራእይ ላለውን ሌላ ራሱን የቻለ እንትን ስለሆነ እሱ ከዚህ ጋር ይገናኝ። ራሳቸው እዛ ያሉት ናቸው ስለ ፍትህ ያቀረቡት ራሳቸውን በተመለከተ። ከዚህ ያሉትን ሰዎች ጸሎት ወስደው አይደለም። እና የሉተራንን እምነት አታውቂም ማለት ነው። በቃ አንድ ቪዲዮ ላሰማሽ። ቆይ አንዴ። የሉተራንን እምነት አታውቂም። ሉተራኖች በሰማይ ያሉ ቅዱሳን ምድር ላይ ያሉ ቅዱሳን ይጸልያሉ ብሎ ነው የሚያምኑት የሉተራኖች። አንድ ቪዲዮ አንድ ኤቪደንስ አሰማሻለሁ። እሺ አሁን አይቀበሉም። አንተ ላይ ታች ያላችሁ ሰዎች በደንብ ስሙ። አይቀበሉም ብላለች። አሁን ማስረጃ ይመጣለታል። ጊቭ ሚ አትሊስት 30 ሰከንድስ ኦኬ። 30 ሰከንድ ወይ አንድ ደቂቃ። ቅዱሳን ማን እንደሆኑ መናገር አለበት። ሳይሆን ቅዱሳን ማን ናቸው ላንተ? ቆይ ይሄንን ጨርስና ቅዱሳን ማን ናቸው የሚለው ደግሞ ወደዛ እንመጣለን። ይሄንን ጨርስ መጀመሪያ። አንዴ ጠብቂኝ። አንዴ ጊቭ ሚ ሚኒት አንዴ። እስከዛ ድረስ አንዳችሁ ማውራት ትችላላችሁ። አቡሻ ኦር እንትና 30 ሰከንድ ውስጥ አንዴ። እሺ
አንዳችሁ ገስት ላይ ያላችሁ ሰዎች እስከዛ ድረስ አውሩ። ማንም የሚያወራ የለም። ይሁን እሺ፣ ምን እንበል? ቮይስ ቅርብ ጊዜ ነው ሉተራን የሆንሽው? አይደለም ከድሮ የቅዱሳን ጸሎት እንደማይቀበሉ እኔ ማወጣለሁ ቡክ ኦፍ ኮንኮርድ ላይ ማለት ቅዱሳን ለምድር ላይ ላሉ ክርስቲያኖች አይጸልዩም ብለሽ ነው የምታስቢው ማለት ነው? ካካ መጥቻለሁ። ያሉት የሞቱትን ነው የምትለኝ? በአጸደ ነፍስ ያሉትን ያ እነሱን እንደሚጸልዩ የሚያሳይ መጽሐፍ ቅዱሳዊ መሰረት የለውም። በእኛም እምነት ውስጥ እሱ ተቀባይነት የለውም። እንደውም ሉተር እሱን ይቃወማል። ተረተሽኛል። ቆይ ችግር የለውም ካካ። ጥያቄን ግልጽ ነው። ቀደም ያለችው ምንድነው? ታች ያላችሁ ሰዎች ኦኬ ምን ነበር ያለችው? በሰማይ ያሉ ቅዱሳን ምድር ላይ ያሉ ቅዱሳን ይጸልያሉ የሚለው የሉተራንም ትምህርት አይደለም እምነት አይደለም ብላለች። እኔ እንዳጋጣሚ ሆኖ ከዚህ በፊት የሰራሁትን ቪዲዮ ስላለ ክሮስ ቼክ ማድረግ ከፈለግሽ እዚሁ ማስረጃውንም ሶርሱንም እዚሁ ቡክ ኦፍ ኮንኮርድን ስለምጠቅስ እሱን ቼክ ማድረግ ትችላለሽ። ቪዲዮውን ግን እናዳምጠውላችሁ አንዴ። ጋይስ ብዙ ጊዜ ትልቁ ችግር ምን መሰላችሁ? ብዙ ፕሮቴስታንቶች ኦኬ እምነታቸውን የጀመሩ ሰዎችን ወይ ደግሞ የፕሮቴስታንት ሪፎርመሮችን የዋናዎቹን ትምህርት አያውቁ። ትልቁ ችግር እዛ ጋር የአባቶቻቸውን ትምህርት አያውቁ። ኦኬ ለምሳሌ እነ ማርቲን ሉተርን ብንመለከት አሁን ያለችው ሉተራን ቤተክርስቲያንን ጨምሮ ማለት ነው። የነ ጆን ካልቪንን ትምህርት ብንመለከት በቅዱሳን መላእክት ምልጃ ያምናሉ። ቅዱሳን መላእክት በሰማይ ስለኛ ጸሎትን ያቀርባሉ፣ ምልጃን ያቀርባሉ ብለው ያምናሉ። ማስረጃ አለ? ኦፍ ኮርስ አለኝ። አሁን ስክሪኑ ላይ ዲስፕሌይ ማድረግላችሁ የመጀመሪያው ማስረጃ ምን ይሆናል መሰላችሁ? የሉትራን ወይም ደግሞ የመካነ ኢየሱስ ቤተክርስቲያን ኦግስበርግ ኮንፌሽን ቻፕተር 21 አፖሎጂ ላይ ማለት ነው ቻፕተር 21 ቁጥር 8 ቻፕተር 21 ሶርሱን ያጂው። እሺ ከዚህ ከወጣች በኋላም ክሮፕቲክ ማለት ይችላል። እንትና ዘጠኝን አሳያቸዋለሁ። ስክሪኑ ላይ በደንብ ተመልከቱት። ቁጥር 8 ላይ እንዲህ የሚል ቃል አለ። Besides we also grant that the angels pray for us ቅዱሳን መላእክት ስለኛ ይጸልያሉ። for there is a testimony ኦኬ ምስክርነት አለ። ምን ላይ? ትንቢተ ዘካርያስ ምዕራፍ 1 ቁጥር 12ን ይጠቅሱና ሉተራኖች ወይም ደግሞ አሁን ያለችው መካነ ኢየሱስ ቤተክርስቲያን ቅዱሳን መላእክት ስለኛ ምልጃ ያቀርባሉ ብለው ያምናሉ። ኦኬ ቁጥር 9 ላይ እዛው ላይ ስትመለከቱ ደግሞ ምን የሚል ነገር እንመለከታለን? moreover even supposing that the saints pray for the church ever so much በሰማይ ያሉ ሌሎች ቅዱሳን ራሱ ምድር ላይ ላለችው ቤተክርስቲያን ምንን ያቀርባሉ? ጸሎትን ያቀርባሉ፣ ምልጃን ያቀርባሉ። ኦኬ ይሄ የማርቲን ሉተር እምነት ነበረ። የሉተራኖች የመጀመሪያዎቹ ፕሮቴስታንቶች እምነት ይሄ ነው እምነታቸው ጋይስ። አሁን ያለችው መካነ ኢየሱስ ቤተክርስቲያንም ጨምሮ እንቀጥል። ቀጣይ ስክሪኑ ላይ እንደምትመለከቱት ደግሞ ጆን ካልቪን ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ኦኬ ኮሜንታሪው ላይ ሄዳችሁ ስትመለከቱ እንዲህ ብሎ ይናገራል። there is nothing wrong if we say that any of the angels prayed for the church ምንም ችግር የለውም። ኦኬ ቅዱሳን መላእክት ስለኛ ይጸልያሉ ወይ ደግሞ ምድር ላይ ላለችው ክርስቲያኖች ምድር ላይ ላለችው ቤተክርስቲያን ይጸልያሉ ብንል ምንም ችግር የለውም ብሎ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እሱ ምንድነው? አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን የማትምራቸው እስከ መቼ ነው የሚለውን ሪፈረንስ አድርገው ነው ሉተራኖችም ጆን ካልቪንም ይሄን እምነት የሚያስቀምጡት። እንቀጥል። ከዛ እዛው ላይ ምን ብሎ ይጨምራል? it is nothing strange that they offer prayers for the faithful ኦኬ ምንም it is nothing strange አዲስ ነገር አይደለም፣ ስትሬንጅ አይደለም። ለሚያምኑ ለአማንያን ለክርስቲያኖች ጸሎት ያቀርባሉ ብንል ስትሬንጅ አዲስ ነገር አይደለም ይላል። ስለዚህ ኦርቶዶክሳውያን ቅዱሳን መላእክት በሰማይ ምልጃን ጸሎትን ያቀርባሉ ብለን ስንናገር ሰዎች አዲስ ትምህርት የሚመስላቸው አይደለም። ኦፍ ኮርስ ከመጽሐፍ ቅዱስ ነው የወጣው። ኦፍ ኮርስ በአባቶች የታመነ ትምህርት ነው። ነገር ግን ፕሮቴስታንት ሪፎርመሮች ወይ ደግሞ ዋናዎቹ ሼፐሮች ራሱ ይሄ እምነት አላቸው። ስለዚህ ፕሮቴስታንቶች ምን ሪኮመንድ እናደርጋቸዋለን? የአባቶቻችሁን ትምህርት እንድታውቁ እንድታጠኑ። ኦኬ ለምን አሁን ያለው መሬት ላይ ያለው ፕሮቴስታንቲዝም ከክላሲካል ፕሮቴስታንቲዝም ራሱ የሰማይና የምድር ያክል መራራቅ ስላለውና ሰማሽ እህታችን ሲ ያ ደግሜ ነግሬህ ነበረ። ሉተር ከካቶሊክ እምነት ነው የመጣው። መጀመሪያ ላይ ገባ እሱ ራሱ ሞንክ ነበረ። በቅዱሳን አማላጅነት ወደ ቅዱሳን በመጸለይ እኮ ቆይ አንዴ እኮ ልነግርህ ነው ማለት አሁን ያልከው ነገር ራሱ አንተ ቆርጠህ ያወጣውን ልነግርህ ነው። እሱ በ1537 ማለት ነው
ገባ ስሞል ካልድ አርቲክልስ ላይ በጣም ፈርምሊ ነው ኦፖዝ ያደረገው ወደ ሴንትስ መጸለይ ብሎ ቅዱሳን ወደ መላእክት ወደ ማርያም መጸለይ መቻወራን ፋላሲ አትስሪ ስሚኝ እሱ መሀል ላይ ተናግረሃል እንዴ ቪዲዮ ላይ አለ ቆይ አንዴ ስሚ ጋይስ ሳቻላችሁ 700 ምናምን ሰዎች ከቀደም ጀምራችሁ ነበራችሁ ምንድን ነበር ጥያቄው የነበረው በፍጹም ይሄ ትምህርት የለም በሉተራኑ ዘንድም የለም ሉተርም የተቃወሙ ትምህርት ነው ስትል ነበር በተደጋጋሚ ምን ብለን ጠየቅናት እኔ ሁለቴ ነው ሶስቴ ኮንፊርም አስደረኳት በሰማይ ያሉ ቅዱሳን ምድር ላይ ያሉ ቅዱሳን ለክርስቲያኖች ይጸልያሉ ኦኬ ይሄንን ትምህርት ስላት በፍጹም ይሄ የሉተርም ትምህርት አይደለም የሉተራንም ትምህርት አይደለም ማለችን ኢቭን ከኔ አልፎ የምታስታውሱ ከሆነ ወንድማችን ካካ ገስት ላይ ያለው ማለት ነው ከአንተ ሻጠገብ ያለው እየጠየቅንሽ ያለ ነው ይሄንን ነው ብሎ ሲጠይቃት አዎ ብላ እርግጠኛ ሆና ነበር ስለዚህ አሁን እህታችን አንዴ ኮንፊርም አድርጊልን በሉተራን እምነት በሰማይ ያሉ ቅዱሳን ምድር ላይ ያሉ ቅዱሳን ይጸልያሉ አይጸልዩ እህታችን እያወራሽ ከሆነ ሚዩት ነሽ አንድ ጊዜ እሺ እዚህ ስራ ላይ ስለሆንኩ ነው እንትን ኦኬ እሺ ጋዲ ቢሆንስ ኮንፊርም አድርጋታል አይደል እንደውም አንተ ራስህ ኢንቮኬሽን አይደለም ስላት ጊዜ አዎ ተረድቻለሁ ችግር የለም አለች ግን መጥቻለሁ ኦኬ ስለዚህ አሁን ያው ኦሬዲ ቡክ ኦፍ ኮንኮርድንም ከፍተን አሳይተንሻል ስለዚህ ምንድነው አሁን አንድ ጊዜ ቆይ ወደ ቅዱሳን ጸሎት ትለኛለህ አንድ ጊዜ ስለሱ አይደለም ቆይ አንዴ እህታችን አዳምጪ እኔ ይቅርታ መሐል ያስሉኝ ስለሆነ ነው ኦኬ እኔ ኢንቮኬሽን ኦፍ ሴንትስን አላነሳውም ሲጀመር በሰማይ ያሉ ቅዱሳን በምድር ላይ ያለችው ቤተክርስቲያን ይጸልያሉ ወይስ አይጸልዩም ነበር ጥያቄው አሁን ማስረጃውን አሳይቼሻለሁ አሁን በሉተራን እምነት በሰማይ ያሉ ቅዱሳን በምድር ላይ ያለችው ቤተክርስቲያን ይጸልያሉ አይጸልዩም ያርካው የመጀመሪያኛው ለተመራ ሳይመለስ አረ በእናትሽ ሰው ይታዘብሻል ራሱ አልቀየርኩትም ጌታ ምስክሬ ነው አልቀየርኩትም መጀመሪያ መታሰቢያ ይደረግላቸዋል አልክ ቀጠላው ደግሞ ወደ እነሱ መጸለይ ኮሜሞሬሽኑ አሳየሽ እኮ መታሰቢያ እንደሚደር ቪዲዮ ላይ ወደ ቅዱሳን መጸለይ ብዬ ተናግሬያለሁ ቪዲዮ ላይ ወደ ቅዱሳን መጸለይ ብዬ ተናግሬያለሁ እታችን ታማኝ ብንሆን እሺ እንደዛ ብያለሁ እንደዛ ብለሃል በይኝና ቪዲዮን ድጋሚ እንስማ ኦኬ እንደዛ ብያለሁ እሺ ችግር የለውም ቀድም ስለንተን ስለ ቅዱሳን ወደ ቅዱሳን ስለመጸለይ አላወራን ኢንቮኬሽን ኦፍ ሴንትስን አላነሳንም ለማንኛውም ችግር የለውም እህታችን ዋናው ቀደም የሰጠውሽ ማስረጃው አዲስ ስለሆነብሽ ነው እንጂ ማስረጃውን ቪዲዮ ላይ የተናገርኩት ማስረጃ ገጽታችሁ አይደለም ራይ ላይ ያለው ነው አይ አዲስማ ሆኖብሽ ነው አዲስ ስለሆነብሽ እኮ ነው ያላወቅሽው ነው ያንተን ቪዲዮን እንጂ አልሰማሁት አዲስ ሆኖብኝ አይደለም አይ ይሄንን አታውቂውም ነበር ቡክ ኦፍ ኮንኮርድ ላይ ያለውን ቻፕተር 21 ላይ ወርሺፕ ኦፍ ዘ ወርሺፕ ኦፍ ዘ ሴንትስ የሚለው ክፍል ላይ ቻፕተር 21 ቁጥር 8 እና 9 ላይ ያለውን ሐሳብ ነግረንሻል ማስረጃውን ያጂና ገብተሽ አንብቢ ችግር የለውም እሺ አከራከረ ብሮስኪ ሉተራን የሚል ዩዘር ኔም እንኳን ደህና መጣ ኦኬ እንትን የመታሰቢያ ቅዱሳንን የማሰብ የሚለው ኦኬ እነሱ ጋር ወደ እነሱን ማማላጅነት መጠየቅ የለም ወደ እነሱ መጸለይ የለም ገባ ስተተናቸው አይደሉ ቅዱሳንን መታሰቢያ ማድረጋቸው ሉተራን ቸርች የሚሰሩት እኮ ስለ ስራቸው ስለሰሩት የእምነት አገልግሎት ስለዛ ነው እንጂ የሚወራው ስለዚህ ለምሳሌ ስለዚህ የኦርቶዶክስ ቤተክርስቲያን ድንግል ማርያምንም ከዛ በኋላ ሌሎች ቅዱሳን ቅዱስ ጴጥሮስን ቅዱስ ጳውሎስን ሌሎች ሐዋርያትን ከዛም በኋላ የተነሱ እነ ቅዱስ አትናቴዎስን እነ ቅዱስ ቄርሎስን ስለሰሩት ስራ መታሰቢያ ብታደርግላቸው ችግር የለውም ለኢየሱስ መቼ መታሰቢያ ለማድረግ ነው የታሰበው ሁሉንም ያ ሲሪየስ ስለዚህ ከሆነ ክርስቶስን የምትሻፍኑት ምን ቆይ እንዳለ እኮ ነው ስለዚህ ሉተራን ቸርች ሚሱሪ ሲኖድ ለነዚህ ቅዱሳን መታሰቢያ ስታደርግ ክርስቶስ ስለሉተራንና ኢትዮጵያ ስላለችው ቆይ ሉተራኑ ጋር እንምጣ ሉተራን ቸርች ሚሱሪ ሲኖድ ቆይ ስለ ሉተራኑ እናውራ በደንብ እናውራ ሉተራን አንዴ ቆይ ካካ ይቅርታ ብሮስኪ ሉተራን ቸርች ሚሱሪ ሲኖድ
እነዚህ ቅዱሳን መታሰቢያ ስታደርግላቸው ክርስቶስን እየሸፈነች ነው። ቅዱሳን ማን ናቸው? መጀመሪያ ትነግረኛለህ? ያው ቅድም ሳነብልሽ ነበር እኮ ዝርዝሩ ላይ ለምሳሌ እነ ቅዱስ ዮሐንስ አፈወርቅ ብላ ሉተራን አስቀምጣለች፣ እነ ቅዱስ ባስልዮስን አስቀምጣለች፣ እነ ቅዱስ ጎርጎርዮስን አስቀምጣለች። አባቶች እኮ ትምህርታቸውን ማለት ነው አይደል? እንቀበላለን ትምህርታቸውን እኮ ገባህ አይደል? እነርሱን መታሰቢያ ማድረግ ክርስቶስን መሸፈን ነው ወይ ነው ጥያቄው። መታሰቢያ ውስጥ ምልጃ ከከተትክበት መታሰቢያ ወደ እነሱ መጸለይ ከከተትክበት አንድ ላይ ስለሆነ ነው። እኔ የምልህ እኮ አንድ ላይ ነው። አይ በቃ ይብቃሽ። እውነት ይቅርታ አድርጊልኝና አይ ምንም ታማኝ አይደለሽ። እሺ ቅዱሳን ነው አሁን ምን መሰለህ፣ አይ ታማኝ አይደለሽ። እግዚአብሔር በሚያውቀው ታማኝ አይደለሽ። እዚሁ ጋር ቁጭ ብለሽ ዛሬ 5 6 ስትዋሺ ታያሽ። በጣም ከታላቅ ይቅርታ ጋር ኦኬ፣ ስትዋሺ ግልጽ የሆነ ውሸት። አያችሁ፣ እንደዚህ ናቸው። ማስተዋል አለባችሁ እንደዚህ አይነት ሰዎችን። ቅድም ከያሬድ ጋር ስትነጋገር የነበረው ነገር ሰምታችኋል። መታሰቢያ የቅዱሳን መታሰቢያ ማድረግ ሐሰተኛ ልምምድ ነው ወይ ብዬ ጠየቅኳት። ይሄን ስለማታውቅ ነው ባይዘው እህታችን ይሄን አታውቅም። ዛሬ እኔ ነኝ ማስረጃውን ሁሉ ያሳየዋት እውነት ለማውራት ኦኬ። የቅዱሳን መታሰቢያ ማድረግ ሐሰተኛ ልምምድ ነው ወይ ብዬ ስጠይቃት አዎ ሐሰተኛ ነው አለችኝ። ከዛ የሉትራን ቸርች ሚሱሪ ሲኖድን አወጣውላት ቅዱሳን መታሰቢያ እንደሚያደርጉ ቀን ሰጥተው ማለት ነው። ከዛ ልክ እንደዛ ሲባል አይ እነሱ ምልጃን አልከተቱም የሚል ደግሞ አዲስ ነገር መወራት ጀመረ። ኦኬ። ከዛ በኋላ ደግሞ ሁለተኛ ላይ ደግሞ ምን አይነት ውሸት ነው የተዋሸው? በሰማይ ያሉ ቅዱሳን በምድር ላይ ያሉ ቅዱሳን ኦር ክርስቲያኖች ጸሎት ያደርጋሉ የሚለው ነገር ሉተርም ተቃውሞታል። የሉተራንም እምነት አይደለም ብላ ነበር መጀመሪያ ዲናይ አድርጋ የጀመረችው። ማስረጃውን አውጥተን ስናሳያት ቡክ ኦፍ ኮንኮርድ ላይ ያለው ማስረጃ አውጥተን ስናሳያት አዲስ ዕውቀት ነው ይሄን አታውቅም እሷ። ኦኬ ለቅ አዲስ ዕውቀት ሆነባትና አይ ወደ እነሱ መጸለይ ነው ያልኩት ብላ ደግሞ እና እህታችን እየሰማሽ ከሆነ በደንብ እርግጠኛ ነኝ ልቦናሽ በደንብ ያውቃል ልቦናሽ። ኦኬ እንዳልታመንሽ ዛሬ የሰማሻቸው ማስረጃዎች ለአንቺ አዲስ መረጃዎች ናቸው። ችግር የለውም አዲስ መረጃ መሆኑ ኦኬ። ምንም ይሄን ነገር አወቅሽ አላወቅሽ እና ለእንትን ሆኖ ሳይሆን አዲስ ማስረጃ ለአንቺ መሆኑ ችግር የለውም። ግን ታማኙኝ በቃ ለምታወሪው ነገር ቢያንስ አትሊስት ድምጽሽን ስንሰማው ትልቅ ሰውም ትመስያለሽና አትሊስት ቢ ኦነስት ኦኬ። ቢ ኦነስት ታማኝ መሆን መልካም ነው ጋይስ። ለእግዚአብሔርም ቃል ታማኝ አንሆንም። እንዲህ በተቃቀን ነገር ታማኝ ካልሆነ ለእግዚአብሔርም ቃል ታማኝ አንሆንም። እሺ ካካ ይቅርታ ቀደም አቋረጥኩ ብሮስኪ you can go ahead። እኔ ሲጀመር ከመጀመሪያው መዝሙራችን ይሻላል ብዬ ነበር ትላለህ። አይ ጥሩ እኮ ነው ሃይማኖቷን እንድታውቅ አሁን ገብቷል። አሁን ዛሬ አዲስ ነገር ሰምታለች፣ እሱን ደግሞ ገብታ ታነባለች። ጥሩ ነው። በሷ በኩል ደግሞ እንግዲህ ይሄንን መረጃ ከዚህ በፊት የማያውቁ ፕሮቴስታንቶች እንደዚህ አይነት እምነት እንዳላቸው የማያውቁ ሰዎች ደግሞ አዲስ ነገር ይማራሉ ማለት ነው። ዞሮ ዞሮ ዋናው እሱ ነው ብሮስኪ። እሺ እና አሁን ቀጣዩ ምንድን? እሺ አቡሻ ይቅርታ ብሮስኪ ረጅም ሰዓት ወሰድንብህ። ወደ መዝሙሩ እንሂድ በቃ። እሺ እግዚአብሔር ይስጥልኝ። እሺ ቀጥታ እንሂድ ወደ ዝማሬው። አዎ እህታችን እኮ ሽግግራዊ መንግስት ነበረች። ግልጽ ያለ ነገር ማለት አይ ቲንክ ፍሬሽ ነገር ይመስለኛል ሳስበው አላውቅም። እሺ ከሰማይ And so I think the back end is for the developers and the front end is for the analysts, like I was talking about. አልጨረስኩም ሚቲንግ። እሺ ያሬዶይ እሺ ኦኬ እሺ የልማን መዝሙር እንዘምራለን። በአብ ወልድ በመንፈስ ቅዱስ ስም እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሚለውን መዝሙር እንዘምራለን ማለት ነው። እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው ሕይወት
ሕይወት ሰጠን እንጂ ጥፋቱ ምንድነው? እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱ ምንድነው? ከቃሉ እብለትን ባያገኙበትም ዝምታውን አይተው አላዘኑለትም። ባላወቁት መጠን ጠሉት ካለ በደል ጥፋቱ ምን ይሆን የሚያደርስ ከመስቀል? ጥፋቱ ምን ይሆን የሚያደርስ ከመስቀል? እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱ ምንድነው? የልቡን ትሕትና ፍቅሩን ሳያስተውሉ ቸሩ ጌታችንን አቻክሎ ሰቀሉት። እሩሩሁን ጌታ ቸንክረው ሰቀሉት። ሞትን አስወግዶ ቢሰጣቸው ሕይወት ሞትን አስወግዶ ቢሰጣቸው ሕይወት እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ፍቅርን ሰጠን እንጂ ጥፋቱ ምንድነው? ስለ ቸርነቱ ስድብን ከፈሉት፣ ስለ ርኅራኄው የሾህ አክሊል ሰጡት። ሐሞትና ከርቤ ሆምጣጤ ደባልቀው መራር አስጎነጩት ጨክኖ ልባቸው። መራር አስጎነጩት ጨክኖ ልባቸው። እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱ ምንድነው? ፈውስን ለሰጣቸው ልባቸውን መልተው አሉት ወንበዴ ነው ስቀለው ስቀለው። ከእጁ በረከትን የተሾሙ ሁሉ ይጨሁ ነበረ ይገደል እያሉ። ይጨሁ ነበረ ይገደል እያሉ። እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ፍቅርን ሰጠን እንጂ ጥፋቱ ምንድነው?
ሕይወት ሰጠን እንጂ ጥፋቱ ምንድነው? ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልና ቡሻዬ በጣም ደስ የሚል ዝማሬ ነበር። እግዚአብሔር ያክብርልን። የጌታችን ኢየሱስን መከራው እንድናስብ ስቃዩ እንድናስብ ጋይስ አንድ እንትን አቡሻ ሜቢ ቀጣይ መዝሙር እንደዚህ የንሳ መዝሙር ካለ እስከዛ ድረስ አንተ ትዘጋጃለህ። አንድ ጥቅስ ግን ላንብብላችሁ በመሃል አንድ ጥቅስ ትዝ ብሎኝ ነውና ባለፈው በእርግጥ ስቶሪ አድርጌው ነበረ። እዚህ ሐዋርያው ቅዱስ ጳውሎስ ስለ ጌታችን ስለ ኢየሱስ ፍቅር ሲናገር በኤፌሶን መልእክቱ ወደ ኤፌሶን ሰዎች ምዕራፍ 3 ቁጥር 18 ላይ አንድ በጣም የሚገርም ነገር ይናገራል ሐዋርያው ቅዱስ ጳውሎስ። አንዴ ቆይ አቡሻ እንትን እስኪል ድረስ እኔ ላሳያችሁ። የጌታችን ስለኛ ያደረገው ነገር እንደው ዝም ብሎ ይሄ አለ አይደለ እንትን እንዳይሆን አንዴ ቆይ እሺ እንዲህ ይላል። ጥቅሱን እየያዛችሁ አንዳንዴ ማንበብ ሲኖርባችሁ ያው ትንሽ ይደብዛል፣ በጣም ይቅርታ። ወደ ኤፌሶን ሰዎች ምዕራፍ 3 ቁጥር 18 እና 19 ላይ እንደዚህ የሚል ቃል አለ። ኦኬ ቅዱስ ጳውሎስ እንደዚህ ይላል፣ ከቅዱሳን ሁሉ ጋር ማይታይ ከሆነ ላንብብላችሁ ዝም ብዬ። ከቅዱሳን ሁሉ ጋር ስፋቱና በደንብ አስተውሉ፣ ስፋቱና ርዝመቱ ከፍታው ጥልቅነቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ይላል። ስለ ክርስቶስ ፍቅር ሲናገር ምን አለ? ስፋቱና ርዝመቱ አያችሁ፣ ከፍታው ጥልቅነቱ ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ይላል። ኦኬ ጌታችን ኢየሱስ ክርስቶስ እንደው ለዛ ነው ባይዘው ብዙ ጊዜ ክርስቶስ እንዲሆነ አምላክ በስጋ ተገልጦ እንዲሆነ ሲባል ለብዙ ሰዎች ፊክሽን የሚመስላቸው ለዛ ነው። ይሄ በቃ ይሄ ሞኝነት ነው የሚመስለው ሲታይ ራሱና የተከፈለልን ዋጋ ጋይስ ቀላል ነገር አይደለም። እና ወንድማችን አቡሻማውን በመዝሙር ያስታውሰን እርሱ ነው። ኦኬ የክርስቶስ ኢየሱስን መስቀል መከራ ማሰብ ያስፈልጋል ሁሌ። ለዛ ነው ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ካልተሳሳትኩ በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል። ስለዚህ በስጋችሁ እግዚአብሔርን አክብሩት ይላል። በዋጋ ነው የተገዛ ነው። ኦኬ በዋጋ ምን አይነት ዋጋ? የደም ዋጋ። ይሄ ፊክሽን አይደለም። ይሄ ሁሌ በልባችን ሊመላለስ የሚገባ ሐሳብ ነው። እውነት ለማውራት ያው ስንፍና ይኖራል፣ ድካም ይኖራል ምናምን፣ ግን ሁሌ በልባችን ሊመላለስ የሚገባ ሐሳብ ነው። ደምን የተከፈለልን ኦኬ ጌታችን ኢየሱስ ክርስቶስ የተቀበለው መከራ እንዲሁ ዝም ብሎ አይደለም፣ ስለኔና ስለናንተ። ስለዚህ የተከፈለልን ዋጋ በተቻለ መጠን ባናቃልል በቃ ጌታችን ኢየሱስ ክርስቶስን ሁሌ እያሰብን እርሱም ደስ በሚያሰኝ መንገድ ለመመላለስ ብንሞክር በጣም መልካም ነው እና እግዚአብሔር ደግሞ ለዛ ደግሞ ጌታችን ራሱ ይርዳን፣ እግዚአብሔር ይርዳን፣ ያግዘን እናንተ ሰዎች ለማለት ያክል ነው። ያው እቺ ከአንድ መዝሙር ወደ ሌላ መዝሙር ምንድነው መሃል ላይ መሸጋገሪያ ይባላል። ሽግግራዊ መንግስት የሚባለው ይሄ ነው እና እንደዛ ነው። አይ ቲንክ አቡሻ ሜቢ ዝግጁ ካልሆነ አንድ መዝሙር እኔ እንዲሁ ያሬዶም ስብሰባ ላይ ስለሆነ አንድ መዝሙር ልጋብዛችሁ። እሺ ማለት ዝግጁ ነኝ ነው አቡሻ? እንቀጥል። እሺ ኦኬ በቃ ወደ አቡሻ እንሂድና ከዛ በኋላ መሀል ላይም ደግሞ እንደዚሁ አንዳንድ ሀሳቦችን እያነሳን የምንቀጥል ይሆናል። ለተወሰኑ ደቂቃዎች በዛ መልኩ እንቀጥላለን። ቀጥል ብሮስኪ። የዕዝራን መዝሙር በጋራ እንዘምራለን። ማራኪው እየማረከ ባራኪው እየባረከ በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ የሚለው መዝሙር እንዘምራለን አብረን ማለት ነው። ማራኪው እየማረከ ባራኪው እየባረከ በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ። ማራኪው እየማረከ ባራኪው እየባረከ በፍቅሩ ስንቱን ረታ
ሰባሪው የድሉ ጌታ የሞቴን ወጥመድ ሰባብሮ በድምፁ ጥልቁን በርብሮ ሰደደኝ ማኅተም አትሞ ያርነት ግርማን ሸልሞ ማራኪው እየማረከ ባራኪው እየባረከ በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ ሰገባው ያዘንባል ፍቅር ከአማልክት የለውም ወደር ተሳስሯል ደሞ ከደሜ በሞቱ ሰፍኗል ሰላሜ ማራኪው እየማረከ ባራኪው እየባረከ በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ ምስጉን ነው የተባረከ በፍጥረት የተመለከ መተኪያ የለው አምሳያ ለክብሩ እንበል ሃሌሉያ ማራኪው እየማረከ ባራኪው እየባረከ በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ ማራኪው እየማረከ ባራኪው እየባረከ በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ የጓዳ የልፍኝ የልቀት አንተነ ክብሬ ሰገነት ከቦኛል በመላእክቶ ነጥቆኛል ስቦ ከሳቶ ማራኪው እየማረከ ባራኪው እየባረከ በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ ሰገባው ያዘንባል ፍቅር ከአማልክት የለውም ወደር ተሳስሯል ደሞ ከደሜ በሞቱ ሰፍኗል ሰላሜ ማራኪው እየማረከ ባራኪው እየባረከ በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ የሞቴን ወጥመድ ሰባብሮ በድምፁ ጥልቁን በርብሮ ሰደደኝ ማኅተም አትሞ ያርነት ግርማን ሸልሞ ማራኪው እየማረከ ባራኪው እየባረከ በፍቅሩ ስንቱን ረታ ባራኪው የድሉ ጌታ። ዝማሬ መልእክት ያሰማልን። ያው ትንሽ ድምፄን የቀነስኩት ሰው እንዳረብሽ በሚለው ነው። ጋዲዬ ሰው የተኛው እሺ አቡሻይ ችግር የለውም ወንድሜ። ዝማሬ መልእክት ያሰማልን። ዝማሬ መልእክት ያሰማልን ብሩስኪ፣ እናመሰግናለን። በሉ እንግዲህ ወገን በጣም አመሰግናለሁ። ወደ ስራ መመለስ አለብኝ። የገባበት ትልቁ ዓላማ እሱ ልድገምና ሉታ አዲስ መጥቶ ስላላችሁ በአጭሩ ይሄን ሰሞን አይ ቲንክ ቤት ተከፍቶ ያው እኔ እየተሰደብኩኝ ነው ምናምን ችግር የለውም። እሱ አይደለም እሱ ምንም ችግር የለውም። ላልሰደብ ነው እንዴ? ምን ችግር አለው? ደግሞ ተሰደብኩ ብዬ ልነጫነጭ እንዴ? ደግሞ ተሰደብኩ ብዬ ተረገጥኩ ተሄደብኝ ብዬ ደግሞ ልነጫነጭ እንዴ? አሪፍ ነው፣ ጸጋ ነው፣ በረከት ነው፣ ጥቅም ነው። ምን ችግር አለው? እሱ ችግር የለውም። እየገባችሁ ግን ወንድሞቻችን ቤት ሲከፍቱ እየገባችሁ ኮመንት ላይ የምሰድቧቸው
በየቪዲዮ የምትሰድቧቸው ምናምን እናንተ አቁሙ ለማለት ነው የገባሁት። እሺ በቃ ይሄ ነው መልእክቴ። አቁሙ። እኔ ተከራካሪ ጠበቃ አልፈልግም። ከፍቅራችሁ የተነሳ ሊሆን ይችላል። አይ አንደርስታንድ። ለዛ ክብር ይስጥልኝ። ግን እኔ ንቄ የተውኩትን ነገር እኔ በጣም ይሄ የተዋረደ የተናቀ ህይወት ነው ሀሳብ ነው የተውኩትን ነገር መልስ የማልሰጠውን ነገር እናንተ ተጨንቃችሁ ቦታ ሰጣችሁ ለምን እና ይቅር። እሺ ምክንያቱም ለውሸትና ለሐሜት እውቅና መስጠት ነው የሚሆነው። ለዛ ደግሞ እኔ እውቅና አልሰጥም። ኦኬ ሶ ማንም ሰው በቤተክርስቲያን ላይ ድራማ ሲሰራ ሲያላግጥ ኦርቶዶክሳዊ ሆኖ እየመሰለ ሲጫወት ያን አልቀበልም። እዛ ላይ ነገም ከነጎዳም ትክክል አይደለም። አንተ ጴንጤ ነህ ግን በኦርቶዶክስ ማሊያ የምትጫወት፣ አንተ ሙስሊም ነህ ግን በኦርቶዶክስ ማሊያ የምትጫወት ብዬ እናገራለሁ። ይሄን በማለቴ ሰው ተከፍቶ ቢሰድበኝ እኔ መልስ አልሰጥም፣ አልሳደብም። መልሼ የጠየቁት ኦርቶዶክስ ነኝ እያልክ ለምን በጴንጤ ማሊያ ትጫወታለህ? ሙስሊም ነኝ እያልክ ኦርቶዶክስ ነኝ እያልክ ለምን በሙስሊም ማሊያ ትጫወቻለሽ? ይሄን ያልኩት። ይሄን ላይ ፎከስ አድርገ መልስ ስጡ። ኦኬ ይሄን ላይ ፎከስ አድርጋችሁ መልስ ብትሰጡ አንደኛ ትክክለኛ እምነታችሁ ይታወቃል። ትክክለኛ አቋማችሁ ይታወቃል። ዛሬ ላይ እምነታችሁ ምንድነው የሚለው ይታወቃል። አይ እኔ እኮ እንደዚህ መሆኑ ግራ የምጋባ ኦርቶዶክስ መሆን ፈልጌ ነው፣ ንስሐ ልገባ ፈልጌ ነው፣ መመለስ ፈልጌ ነው ካልክ እኔ አላስቆምህም። ማንም ሰው አያስቆምህም። በትክክለኛው መልኩ ንስሐ ግባ፣ ንስሐ ግቢ። ወደ ቤተክርስቲያን ተመለሱ። ተምራችሁ በይፋ የካዳችሁትን ክርስቶስ በይፋ ይቅርታ ጠይቃችሁ ተመለሱ። አለቀ። በተረፈ ግን ወይ ንስሐ አትገቡ ወይ አትመለሱ። ዝም ብላ ያሬድን ሰድቤ እውላለሁ ካላችሁ በቃ ስደቡና ዋሉ። እየገባችሁ ግን መልስ የሚሰጡ ሰዎች አይ ዶንት ቲንክ ትክክል አይደለም። በቃ እነሱ ይሄን ከመረጡ ወንድሞቼ ይምረጡ፣ አሪፍ ነው። ስለዚህ እናንተን በቃ እየገባችሁ በየኮመንቱ በየቪዲዮ ላይ የምትሰድቧቸውን አቁሙ ለማለት ነው። ስድብ ካጋንንት ነው። ኦኬ ስድብ ምንጩ ካጋንንት ነው። ስድብ ምንጩ ካጋንንት ነው። ስድብ ምንጩ ካጋንንት ነው። ረገጣ ምንጩ ካጋንንት ነው። ሊሂድባት ምንጩ ካጋንንት ነው። በቃ አለቀ። እኔ ቤተክርስቲያን ያስተማረች እንደዚህ ነው። እናት አባት ያስተማሩኝ ያሳደጉኝ በዚህ መልኩ ነው። ስለዚህ ሌሎቻችሁም ስትሰደቡ መልሳችሁ ስድብ አትመልሱ። ስትታሙ እናንተም ቤት ከፍታችሁ ሐሜት አትሙ። በቃ ትምህርቱ ላይ ብቻ ፎከስ አድርጋችሁ ድራማው እንዳይቀጥል ይሄ ነገር ትክክል አይደለም ትላላችሁ። አለቀ። ለሁለት ቡድን መጫወት አይቻልም። አንዱን ቡድን መርጠህ አንዱ ላይ ፎከስ ላድርግ። አለቀ። ለዚህ ነው ቤቴን የከፈትኩት። እሺ እና ከዚህ በኋላ እኔ አዶን ነው ፕሊዝ ቤት እየከፈታችሁ በተለይ ለሚሰሩኝ ሰዎች መከላከያ መልስ ወይ ደግሞ እኔን ጠበቃ አልፈልግም። እኔ ሙሉ ሰው ነኝ። ኦኬ እና እንደዛ ይሁን። በእኛ ምክንያት ኦርቶዶክስ ቤተክርስቲያን መሰደብ የለባት። እሺ ማነው እውቀት ካለ መልስ መልስ ይላል ሀየር ቦንዳ። ሀየር ሙስሊም ነህ? ና ግባ እስቲ። ስለምን እውቀት ነው የምትጠይቀኝ? አልገባኝም። ና እስቲ ግባ፣ ና ግባ። የምን እውቀት ነው የምትጠይቀኝ? አልገባኝም። ሙስሊም ከሆንክ ምንድን ነው የምታወራው? ስለምን እየተወራ እንደሆነ ገብቶሃል? እኔ አንዳንዴ ዳይቭ የምገቡ ሰዎች አላችሁ። ስለምን እንደተወራ ዝም ብላችሁ ኮመንት የምጽፉ እኔ እንደዚህ አይነት ሰዎች አይ ዶንት ቲንክ በኑሯችሁ ደስተኛ አትመስሉኝም። በቃ ብሶት አለ እና አንዳንዴ አዳምጡ ምን እየተባለ እንደሆነ። ወይ ግባና ሀሳብ ስጥ። ራሳችሁንም እንዲያው ሰው እንዲታዘባችሁ አታድርጉ። እሺ በተረፈ ኦርቶዶክሳውያን ቤት የተከፈተ ካለ አለ። የተከፈተ ኦርቶዶክሳውያን ቤት የተከፈተ አለ የሚታያችሁ፣ ወደዛ እንድትሄዱ ነው። ማን ከፍቷል? ማን የከፈተው ኦርቶዶክሳውያን ቤት? ረቢ
እፎ ያለ ኦኬ። ጋዲሳ ከፍቷል እንዴ? ጋዲ ከፍቷል። እሺ የት አለ? አይታየኝም እኮ ታዲያ እንትኑ ላይ ቆይ፣ እዛ ሊሄድና እንደውም ወደዛ ትሄዳላችሁ፣ ትራንስፈር ታደርጋላችሁ። ጋዲ የት አለ? ኦኬ ቆይ እስኪ ገና አሁን መክፈቱ ነው ወይስ ኦልሬዲ እንትን ብሏል? ገና መክፈቱ ነው? ገና መክፈቱ ነው። ጋዲሳይ እፎይ ጋር እስልምናው ላይ በተለይ ስለ እስልምናው መማር የምትፈልጉ ሰዎች እፎይ ጋር ሂዱ። ጋዲሳይ ደግሞ ለፕሮቴስታንቶች መልስ የሚሰጥ ነው። ስለዚህ ጋዲሳይ ጋር መሄድ ትችላላችሁ። ገስት ልካችሁ ያላስገባችሁ ሰዎች ጻፉልኝ በውስጥ፣ ችግር የለውም በውስጥ ጻፉልኝና ያዋለሁ። በውስጥ ጻፉልኝና ያዋለሁ። ዮኒ አልገባም። ዮኒ ማኛ ጋር እንኳን አሁን አስተማሪ ከሌለ ዮኒ ጋር ምን ሜይ ቢ ሌላ ፖለቲካ ኦር ደግሞ የግለሰቦች አስተያየት ላይ ስለሚሰጥ እኔ አሁን ያልኩት ትምህርት ያለበት ቤት ማለት ነው። ትምህርት ያለበት ዮኒ ጋር ትምህርት አለ። አስተማሪ እያስተማረ ነው። ዮኒ ጋር አስተማሪ እያስተማረ ከሆነ ሄዳችሁ ተማሩ። እኔ ትምህርት ያለበት ነው ያልኩት። በቃ ስለዚህ ጋዲሳ ጋር ሄዱ። ጋዲሳ ጋር ሄዱ። ኮያሬዶ ዝም ብዬ ነበር መዝሙር እንስማ ብዬ ነው የከፈትኩት። አጠር ላለ ደቂቃ እግዚአብሔር በሚያውቀው። አይ አሪፍ፣ ችግር የለውም። እኔ ደግሞ ትንሽ ደቂቃ ነበር የገባሁት እና ብዙ ጊዜ እኔ ከፍቼ እንትን ሲሉ ቀጥሎ የሚሄዱበትን ቤት ምረጡ፣ እየመረጣችሁ ሂዱ ስለምል ማን የከፈተ ስል ጋዲሳ ያከፍታለሁኝ። ከዛ በቃ እዚህ ነው ብዬ እንዲያውም በሆስት ልገባ ነበር ወደ አንተ ትራንስፈር እንዲያደርጉ አክሰፕት እኮ ላደረግ ብዬ እኮ ነው። ሰው እዚህ ገስት ላይ የነበሩ ሰዎች ገስት ላይ ስላሉ አይሆንም እና ደግሞ አምሪሊ ሶሪ የሆነ አይ ቲንክ የሆነ አንድ ሁለት ቪዲዮ ምናምን ነገር አይቻለሁ እና አምሪሊ ሶሪ። ችግር የለውም ጋዲሳ ቲክቶክ የሚባል ነገር ኤኒዌይስ እኔ ቦታ አልሰጠሁትም። እንዲሁም ቅድም የገባበት ምክንያት እሱ ነበረ። ፕሊዝ በቃ ሳትስጡ እየሄዳችሁ ሰው እየገባ ይከራከራል እና እኔ ንቄ የተውኩትን ነገር ምን ብለህ አሁን ለዚህ መልስ ትሰጣለህ? እና በቃ እኔ ንቄዋለሁ። በጣም የተናቀ ስለሆነ እንደዚህ አይነት ነገሮች የወረደ ሀሳብ ስለሆነ ምናምን ኢንስቴድ በቃ ልስተካከል፣ በቃ ንስሐ ልግባ እንደማለት ዝም ብሎ ሆነ እና ሰው ደግሞ እየገባ መልስ ይሰጣል። በቃ ለመከራከር ምናምን ይሞክራል። አይ ዶንት ቲንክ ያ ትክክል አይደለም። እነሱንም እየሄዱ ይሰድቧቸዋል እና በቃ እየሄዳችሁም አትሳደቡ። ምንም በቃ መሳደብ በራሱ እግዚአብሔርን አያስደስትም። ቀጥሎ ደግሞ በቃ አንድ ቀን ሰው ይሳደብና ሲያቆም ይቆማል። በቃ አለቀ። መልስ በሰጠው ቁጥር ግን ሞር አቅም እየሰጠው ነው የምትመጣው እና እኔ ደግሞ ብዙ እንደዚህ ታውቀኛለህ ጋዲሳይ፣ ብዙ እንደዚህ የወረደ ነገር ውስጥ እንትን አልልም። ጥያቄ የነበረው ሌላ እየተመለሰ ያለው ሌላ ሆነ እና ኤኒዌይስ እና ችግር የለውም ማለት ነው ጋዲሳይ። እኔና ሚስቴ እያየን በቃ በሳቅ እንፈነዳለን። ብታይ አንተ ትለኛለች፣ አንተ ከዚህ በፊት አግተህ ነበር እንዴ ትለኛለች። አንተ ከዚህ በፊት ዱባይ ኖረ ነበር እንዴ ትለኛለች። አንተ ከዚህ በፊት ሳትነግረኝ አሜሪካ የመጣው በቤተክርስቲያን ቪዛ ነው እንዴ ትለኛለች። እና ለእኛማ በጣም ፈን እያደረግን ነው፣ እየሳቅን ነው። ግን ሰው ግን በቃ ሞር አቅም እየሰጠው መጣ መሰለኝ እና ያን እንዲያቆሙ ነበረ። ኤኒዌይስ ልክ ነው መልዕክቱም ትክክለኛ። ያው ሰውን በእርግጥ ካለው ፍቅር የተነሳ ነው ያሬዱ እንደዛ የሚያደርገው፣ ስለማያስችለው ነው እንደዚህ አይነት ነገር ሲነገር። ግን ያው ጥሩ አደረክ አድሬስ ማድረግ ዛስ ጉድ፣ አሪፍ ነው ያሬዱ። እኔ በጣም ደስ ያለኝ ምን ቢሆን ጥሩ ነው። በቃ አለች እኮ አሁን ሚስቴ የተባለችው ናት ያሳቀኝ። በቃችን ተናግሬ እንዲያው በጣም ስለገረመኝ ሚስቴ ማን ብትሆን ጥሩ ነው? እስቲ ጋዲሳ ከዚህ በፊት አጉቼ ፈቷት፣ ለዛውም ዱባይ አብረን የምንኖር የነበረችው ማን ትመስላለች? እኔን ከዚህ በፊት ማማይን ሚስቴ ብለዋት ነበረ። ሜቢ እሷን ይሆን? አለምን ቆርጠሽ ላኪላቸውን አረላ የምር ከእሷ ጋር አብሮ ዱባይ ይኖሩ ነበር። እኔ እኮ ሰው ተጫዋች ሆኗል። እግዚአብሔር ግን እውነት በጣም እኮ ይሄ እኮ ባይዘወይ አእምሮ በጣም 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 በቃ የእግዚአብሔር እርዳታ ይፈልጋል ማለት ነው። እንደዚህ አይነት አእምሮ እውነቱን ለመናገር ደግሞ እኮ የምትኖረው አይ ቲንክ አለም ኩዌት ነው የምትኖረው። የት ጋር እኔ አሜሪካ ከመጣሁ 14 ዓመት ሞላኝና በየትኛው ጊዜ አግኝቻት ነው? ኧረ ያሬዶ እዚህ ቲክቶክ ላይ እኮ ማሰብ እኔ ነገር የለ ከዚህ በፊት
ምን አይነት አኩዚሽን ነበር መሰለህ አንድ የቀረበብኝ። እርግጠኛ ነኝ ደግሞ የምር ሶርሱም እርግጠኛ ነኝ አንድ አይነት ሰው ነው የሚሆነውና ምንድን የተባለው ማማይ አረብ ሀገር ያሉ እህቶችን ተመለመላለች። ከዛ በኋላ ጋዲስ ያወራቸዋል። ከዛ በኋላ ብር ይከፍላቸዋል። ከዛ የሚያገኙትን ብር እኩል ነው ሼር የሚያደርጉት ተብሎ ተወራ። ከዛ ማማይን እንደውም ሼር አረኩላትና አረ ብሩና አሁን እንዴ አንቺ ጋር ያለውን ጨላ በጣም አስቸጋሪ ነው። እኔ እግዚአብሔር እውነቴን ነው የምልህ፣ እግዚአብሔር ብቻ እንደዚህ አይነት አይምሮ በጣም የእግዚአብሔር ካረዳ በስተቀር ከባድ ነው። በሕክምና በግሉኮስ በክኒን የሚድን አይደለም ይሄ። በጣም መንፈስ ቅዱስ በጣም በቃ ሊያክመው ይገባል። በጣም ከባድ ነው። ስቴብል የሆነ ማይንድም አይኖርህም ኖርማሊ እና በሽታም ነው ባይዘወይ በውጭው በጣም ሌላ ዲስኦርደር ተብሎ እንዲሁም ሕክምና አለው እና እግዚአብሔር ግን ይርዳቸው። እኔ እውነት ለመናገር ሞር እንዲሁም መጸለይ ነው የሚሻለው። አሲስ ፖይንት እየጸለዩ በጸሎት ማሰብ ነው የሚሻለው እንጂ ከባድ ነው። ያ ልክ ነው ሬዶይ ልክ ነው። በቃ ትክክለኛ የመጨረሻ ላይ ጥሩ እንትን ያልከው እግዚአብሔር ይርዳቸው፣ ማስተዋል ይስጣቸው። እንደዚህ አይነት ዝም ብለው እንደው ምንም ባልተጨበጠ ነገር የሰው ስም የሚያጠፉ ኢቨን አንዳንዴ እንደዚህ አይነት ነገር እኮ ጥንቃቄ ይፈልጋል። ሰው ሴንሲቲቭ የሆኑ ሰዎች አሉ። አንዳንዴ የሰዎችን ላይፍ አፌክት ሊያደርግ ይችላል ምናምን ነገር እና ኤኒዌይስ እግዚአብሔር ማስተዋል ይስጣቸው ለማለት ያክል ነው። እሺ አቡሻዬ እንኳን ደህና መጣ። ጋዲ እንደምን አላችሁ? ዲያቆን ሰላም ብያለሁ። አንተነህ አይ ቲንክ ካካ ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። አሚን አሚን አሚን። አቡሻ እንኳን ደህና መጣ። ያው የተወሰነ መሀል ላይ አንዳንድ ሀሳቦችን እናነሳለን፣ ግን በዋናነት መዝሙር እየተዘመረም እየሰማንም ነገር ስለሆነ አቡሻ ከዚህ በፊት አንዳንድ ቦታ ስትዘምር ሰምቻለሁ እና ድምፅ ከኔ ባይሻልም ለክፉ አይሰጥም ትላለህ እና መዘመር የምትፈልገው መዝሙር ካለ ያው የጾም ጊዜም ስለሆነ እድል እንስጥ አቡሻይ። እሺ ቀድሞኝ የገቡ ዲያቆን ምናልባት የሚቀድሙን ከሆነ እንትን በሉና ያሬዶ ንጃ ሳይሆን በተለይ ቅድም እኔ ቤት የሲስተር ህይወትን መዝሙር እየሰማን ነበረ ጋዲስ እና በጣም በቃ እኔ ዛሬ ነው የሰማሁት። ለካ ቆይቷ ከተለቀቀ መሰለኝ ምንም 3 ወር ሆነው ጌታን ተቀበሉ የሚለው ሰምተዋል? የሚገርም በደንብ ደጋግሜ ያልሰማሁትም እንጂ መዝሙሩ ሰምቼዋለሁ። አንድ ሁለቴ ሰምቼዋለሁ። መልእክቱ ግጥሙ በጣም የሚገርም ነው። በቃ ማለት ያ እኔ እንደውም ዕብራውያንን አስታውሶኝ እንደውም ዕብራውያን አነበብኩላቸው። የጌታ ያለበት የመላእክቱ ህብረት በቃ ጌታ ራሱ መገለጫው የመላእክቱ ህብረት ነው። የቅዱሳኑ የጻድቃኑ ድል ያደረጉ የበጉ ሐዋርያት የነዚህ ሁሉ ራሱ መገለጫው ጌታ መኖሩ ነው መካከላቸው እና ከነዚህ ውጭ ያለ ጌታ የለም እና በጣም ነው የገረመኝ። በቃ ግጥሙ ብዙ ትምህርት ማስተማር የሚቻልበት ነው እና አይ ቲንክ እሱን ያው የበገና መዝሙር አይደለም በእርግጥ የቸብቸቦ ቢሆንም ግን መልእክቱ በጣም ብዙ የሚያናግር ብዙ ትምህርት ያለው ስለሆነ ሜቢ በኋላ ላይ ስሙትና ሀሳብ ብትሰጡበት። በተለይ ጌታን ተቀበሉ ሲል የትኛውን ጌታ ብለን እንድንጠይቅ ያደርጋል። ቱ ቢ ኦነስት እኔ አሁን አንድ ፕሮቴስታንት ጌታን ተቀበል ቢለኝ የትኛውን ጌታ? ቅዱሳን ጻድቃን ሰማዕታቱ የሌሉበት ጌታ ነው? ያልከበሩበት ጌታ ነው? እሱ ኃይሉን ግርማውን ሞገሱን የማይገልጥባቸው ጌታ ነው? የትኛው ነው? ይሄ ሐሰተኛው ጌታ ነው እና ምክንያቱም ከሐሰተኛው ጌታ ጋር ቅዱሳኑ ጻድቃኑ ሰማዕታቱ ህብረት የላቸውም፣ መላእክቱ ህብረት የላቸውም እና ጌታን ተቀበል ሲባል የትኛውን ጌታ እንድንል የሚያደርግ መዝሙር ነው እና በኋላ ላይ ወይ በደንብ ሰምተው ትምህርትም ታስተምሩበታላችሁ።